የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ሞን ሪል ስቴት፣ ኢትዮ ጠቢብ ሆስፒታል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ ሳምንታዊ ሞዳ መዝናኛችን ጀምሯል። ሳምንታዊ የሞዳ መዝናኛችን ጀምሯል። ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? እኛ ጋር በጣም ቆንጆ ነበር። ያው በቀጠሯችን መሰረት የሞዳ ዝግጅታችንን ሙሉ በሙሉ አጠናቀን ወደ እናንተ ልናስተላልፍ ስቱዲዮ ተገኝተናል። እናንተን በማስተናገድ ደግሞ እኔ ሰይድ መህዲና ወንድሜ አቡ ሐኒፋ አብረናችሁ ቆይታ እናደርጋለን። ሳምንቱ እንዴት ነበር አንተ ጋር? አልহামዱሊላህ ረብል ዓለሚን። ያው በተለያዩ ሀሎችና ሁኔታዎች ላይ እናሳልፋለን። እንደ ሁሉ ጊዜውም የተሻለ ሳምንት ለማሳለፍ ደግሞ ጥረት ይጠበቅብናል። አላህ ያግራልን ምኞታችን ነው። እንደተለመደው ሞዳ መዝናኛችን ለእናንተ ይሆናሉ ያላቸውን ሐሳቦች ይዞላችሁ መጥቷል። እንግዲህ የተለያዩ ዓለም አቀፍ ጉዳዮችን እንዳስሳለን። የነዳጅ ጉዳይ እንግዲህ ያው የሳምንቱ እንደምናወራበት በሳምንት ትንሽ ረገብ ብሏል። የቤንዚኑ ጉዳይ የናፍጣውም ደግሞ እንደሚረጋጋ እንግዲህ ተነግሯል። በቀጣዮቹ ቀናት ጥሩ ይሆናል ብለን እንጠብቃለን። አጠቃላይ በዓለማችን በሀገራችን የተለያዩ ክስተቶች ይኖራሉ። ዛሬ ግን በዋነኝነት ቁርአን ዙሪያ ላይ እጅ ከምን ብለን ይቀርምናቸውን ይዘን እንመለሳለን ኢንሻአላህ። በደንብ በሰፊው ዛሬ እዚህ ርዕስ ላይ በደንብ አጠንጥነን እንወያያለን። ተመልካቾችም አንዳንድ ሐሳቦች እንዲሁም ቪዲዮዎች እጅ ከምን ላይ ይከታተላሉ። ከዛ በፊት ግን ይህን ዝግጅት አጋር ሆነው ከኛ ጋር በመስራት ወይም ለተመልካቾቻችን ይህ ፕሮግራም እንዲተላለፍ የሚያደርጉ ተቋሞች አሉ። እነሱን አመስግነን ወደ ዝግጅታችን እንሄዳለን። የዘወትር አጋራችን ማለዳ ፎም የሞዳ መዝናኛችን ስፖንሰር ነው። እርስዎ ብቻ ስራው ላይ ትኩረት ያድርጉ፣ ለምቾቶ እኛለን እያለ እንግዲህ የተለያዩ የፎም ምርቶችን እንደዚሁ ቦንድድ የሆኑ ለመጅሊስ ለተለያዩ ፍላጎቶቻችሁ የሚሆኑ ምርቶችን ያቀርባል። ለከተማችን ላይ እንግዲህ በፈርኒቸር አምራቾች በመጅሊስ አምራቾች ዘንድ በጣም ተመራጭ ነው። ማለዳ ፎም የፕሮግራማችን አጋር ነው። በሁሉም ቅርንጫፎቻችን ብቅ ብለው ይሸምቱ እያለ የፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ሌላኛው የሞዳችን አጋር የሆነው ኢትዮ ጠቢብ ነው። ለእናንተ ደግሞ የጤናችሁ አጋር ነው። ምንም ህመም አይንካው። ህመም ካለ ደግሞ እኛ ጋር መተው ጤናዎትን ወደ ነበረበት እንመልስላቸዋለን ባላህ ፍቃድ ይላሉ ኢትዮ ጠቢብ ሆስፒታሎች። አድራሻቸው የሚገኘው መሳለሚያ ቢላል መስጂድ አጠገብ ታገኟቸዋላችሁ። ኢትዮ ጠቢብ የሁል ጊዜ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው የዘወትር አጋራችን ሞን ሪል ስቴት ነው። ሞን ሪል ስቴት አየር ጤና ጋር ወደ ዓለም ባንክ በሚወስደው መንገድ ላይ እንግዲህ በኩራት ተሰይሞ ቅርብ ጊዜ ሱቆችን አስረክበው አሁን ደግሞ የአፓርታማ ግንባታውን ቀጥሏል። መታችሁ አነጋግሩን። ሙሉ ክፍያ የምትከፍሉ ከሆነ እስከ 30% ቅናሽ እናደርጋለን እያለ ነው። አድራሻቸው ቢሮአቸው መገኘት ከፈለጋችሁ ማለት ነው ብስራተ ገብርኤል አዶት ሲኒማ ሽመከተ ህንፃ 6ኛ ፎቅ ላይ ይገኛሉ። ሞን ሪል ስቴት እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችን እናመሰግናለን። ተመልካቾቻችን እናንተንም ከልብ እናመሰግናለን። ባለፈው ሳምንት አንዳንድ መልእክቶች አስተላልፈን ነበረ። ተመልካቾቻችን በዚሁ አጋጣሚ እናመሰግናለን የሚል መልእክት አስተላልፈዋል። ምስጋናው እንዳለ ሆኖ እንደዚህ አይነት መልእክቶች መተላለፍም እንደዚህ አይነት ርዕሶች ላይ ኢንቮልቭ ማድረግም እንደ ቴሌቪዥን ተቋም ግዴታችን ነው። እውነት ማሰማት ወይ ደግሞ በበደልን በመቃወም ላይ መቆም ግዴታችን ነውና በአክሱም ጉዳይ ላይ ማለት ነው እንደዚህ አይነት መልእክቶች ማስተላለፋችን ግዴታ ነው። አሁንም ማስተላለፋችን እንቀጥላለን ኢንሻአላህ። እውነት ነው ኢንሻአላህ። የተለያዩ ሐሳቦችም ጥቆማዎችም ሲኖራችሁ ደግሞ ልታደርሱን ትችላላችሁ። ወደ እናንተ መልሰን እናደርሳለን። አሁን ሰዓቱ እጅ ከምን
እጃችን ከቁርአን ነው ዛሬ እጃችን ከቁርአን ነው እንግዲህ ከተለያዩ ሀገራት ወይም ደግሞ እንግዲህ ሀገራችንም ላይ ጨምሮ በተለያዩ ጊዜያት እንግዲህ ሶሻል ሚዲያ ዜና አውታሮች የሚለቋቸው መረጃዎች አሉ ከነዛ መካከል ቁርአን ላይ ፎከስ ያደረጉ መረጃዎችን ቃረም አድርገን ወደ እናንተ ልናደርስ ነው 4 መረጃዎች ናቸው አራቱም ዩኒክ ናቸው በራሳቸው ማለት ነው አስቀድመን የምናቀርብላቸው እንግዲህ ቁርአን ሐፊዝ ናት በ10 ዓመቷ ነው የሐፈዘችው አባት የላትም የቲም ናት እናቷና አያቷ ናቸው የሚያሳድጓቸው ከሰሞኑ ግን ቁርአንን ማክተሟን ተከትሎ መሐፈዟን ተከትሎ ልዩ የምረቃ ፕሮግራም ተከናውኖላታል ምስሉ ላይ እንደሚመለከቱት በጣም ደስተኛ ሆነው ቤተሰቦቿ ሲስሟትም ስጦታም ሲሰጧት ምናምን ይታያል ይሄ አይነት ስሜት ቤተሰብ ውስጥ ሲመጣ በጣም ትልቅ ክብር አለው ትልቅ ትርጉም አለው ደግሞ የቲም ሲሆን ደግሞ ሌላ በጣም ከፍ ያለ ትርጉም ይሰጣል ይሄ ቤተሰብ በሚዲያ መነጋገሪያ የሆነው ልጅቱ መሐፈዟ ብቻ አይደለም ግን የተናገረቻቸው ንግግሮች በጣም ተች የሚያደርጉ ናቸው አረበኛዋ ደስ ይላል ከዛ ውጭ ደግሞ ሐሳቧን የገለጸችበት መንገድ በጣም ያስገርማልና እንዲያውም ጋዜጠኛውን እናያለን ይጠይቃታል ስለ አባቷ ማለት ነውና እመኛለሁኝ አሁን የሐፈዝኩትን ነገር እንደሚያውቅ ደስተኛም እንደሚሆንብኝ አስባለሁ ብላ በጣም ኢሞሽናል ትሆናለች ይህንን ቪዲዮ ተመልክተነው ደግሞ እንመለስ أقول له أتمنى أن تكون فخورا بي وتفرح لختمي هنيئا طفلة القلب أيا مقلة العين بلوغك الذرى እንደሚታየው ልጅቱ እንግዲህ ኢሞሽናል ያደረጋት ያው አጠቃላይ ምኞቷን ትገልጻለች ይሄንን ነገር ከሰራሁበትና ከኖርኩበት አባቴ ደስተኛ የማይሆንበት ምንም ምክንያት የለም ትላለች ይሄ አሻግሮ መመልከት ነው ደግሞ እናቶች በዚህ ደረጃ ማሳደግ እንደሚችሉም ማሳያ ነው በደንብ ያሳያል እንዲያውም ተጨማሪ መረጃ እንዲሆናቸው እናትና ልጅ በዚህ የህፍዝ ሂደት ውስጥ ልዩ ኳሊቲያቸው ይፎካከራሉ እናትየውም ለማሐፈዝ ጥረት ታደርጋለች ልጅቱም ለማሐፈዝ ጥረት ታደርጋለች ለበርካታ ቤተሰብ ምሳሌ መሆን ስለሚችል ነው የምናቀርበው እናት እንዲያውም ይጠይቃታልና እየተፎካከርን ነበር ትላለች ልጅቱ እየተፎካከርን ነበር እኔ ቀደምኳት በህፍዝ ማለት ነው ቀድማት ጨረሰች እና እዛው ጋር እናትየው ማይክ ስጡኝ ትልና አሁን በዚህኛው ቀድማኛለች ግን በ10 ያቀራር ዘይ ደግሞ ቀጥለን ስለምንቀራ በዛ ቀድማታለሁ ትላለች እና ልጅቱም ተቀብላ በዚህም አትቀድሚኝ ትላታለችና በጣም ደስ የሚል መልልስ ነው እሱንም ቪዲዮን ጋብዛችሁ أنا ختمت قبلها وتركتها انت ربحتيها او يقول لي زميل يوسف انت فزتي عليها صحيح المعلومه نعم انت ربحتيها نعم ما شاء الله اعطيها الميكروفون الآن تحديتها أمام الملأ في القراءات ال10 سأسبقها إن شاء الله أعطيها الميكروفون وش ترد بالطبع لن تسبقيني الله يبارك مرحبا እንግዲህ እንዲህ አይነት ቪዲዮዎች ንግግሮች ሐሳቦች ሲገለጹ ለማህበረሰብ ምሳሌ መሆን ይችላል ቀደም ሲል እንደተጠቀስነው ልጅቱ የቲም ነች 10 ዓመቷ ነው በዚህ ደረጃ ደግሞ ቁም ነገረኛ ሆኖ አንድ ልጅ ሲሐፍዝ ማየት በጣም የሚያኮራ ነው እንደ ሀገርም እንደ ቤተሰብም ማለት ነው ጀና እንግዲህ መብሩክ ብለናል እኛ ማተማንም እንግዲህ በጣም ስሜቷ ይገባል አወራሯ ምናምን ምናልባት እድሜዋ 10 ዓመቷ ነው በጣም ትልቅ እድሜ እንዳንጠብቅ ሌላው ደግሞ አባቷ ገና ልክ ስትወለድ ነው ያለፈው ወደ አኺራ አያቃትም አታቆም እሷ ራሱ ተናገረዋለች እዛው ስክሪን ላይ ግን የልጅቷ ሸክል ደግሞ ስታየው አሁን 10 ዓመቷ ነው ንግግሯ ለጋዜጠኞች የምትሰጠው ምላሽ ሌላኛው ኢንተርቪው ላይ ደግሞ የምትሰጠው ምላሽ አለ ይሄ የሐፈዝኩት ቁርአን ለአባቴ አኺራ ተሻግሮ ሸፋ ይሆንለታል ብላ ስትል ነበርና በዚህ እድሜዋ እንደዚህ አይነት አንደበተ ጥዑም የሆነች ልጅ የሆነችው ምንም ጥያቄ የለውም ከቁርአን ጋር ህይወቷን አብራ ስላደረገች ነው ቁርአን ታጅ ስለሆነላት ነውና ይሄ በብዙዎቻችን ህይወት ውስጥ የሚገለጽ ነው በተለይ በሂፍዙ ህይወት ውስጥ ያሉ
ቁርአን አካባቢ ያሉ ሰዎች አይታቸው ከሆነ በኑሯቸው በህይወታቸው ራሱ በጣም የተለየ ከሌላው ሰው የተለየ አኗኗር ነው የሚኖሩት። ህይወታቸው በጣም እርጋታ ያለበት ምናምን ነውና የሷ እንደው ለሳምፕል ያህል በዚህ እድሜዋ እጅግ በጣም አስገራሚ መሆኑ ትልቅ ማሳያ ነው። እውነት ነው። በጣም ደስ የሚል ነው። እንግዲህ አላህ Subhanahu Wa Ta'ala ይቀበላት። ሌሎቻችንም ብንሆን ግን ልጆቻችን ጋር ቁርአን አብሮ በመቅራት ጥረት በማድረግ ማሳካት ይቻላል። በጣም አልፊ ነው፣ ቀላል አይደለም። አሁን በቃ ተመረቃ ምናምን ሲታይ ቀላል ሊመስል ይችላል፣ ግን በጣም ብዙ ድካም እንዳሳለፉ ደግሞ ማሰብ ይቻላል በዚህ ውስጥ። ከዚሁ ከቁርአን ርዕስ ሳንወጣ ደግሞ ወደ ቱርክ እናመራለን። መርሐባ። ቱርክ ወደሚገኝ አንድ መንደር ነው የምንሄደው። እዚህ አካባቢ ውስጥ አንድ በጣም አእምሮ ፈጣን የሆነ ልጅ በጣም በአጭር ጊዜ ውስጥ ቁርአን ሐፍዞ የአካባቢው ማህበረሰብ ተገርሞበት የአካባቢው ከንቲባ ጋር ቀርቦ ሲመሰገን ወይም ደግሞ ቴንኪው ሲባል የሚያሳይ ቪዲዮ ነው። ቀጣይ ቁርአን በማሐፈዙ ብቻ ሳይሆን እንዲያውም ይሄ ትንሽ ከፍ የሚያለ ጭምር ነው። ሌላ ወሬ ያለው እሱ በሁለት ወር ውስጥ ነው ቁርአን ያሐፈዘው። በጣም አጭር ጊዜ ነው። በጣም አስገራሚ ነው። በሁለት ወር ውስጥ አታምንም፣ በሁለት ወር ውስጥ አይታፈዝም። ከዚህ በፊት የሰማሁት ዶክተር መሐመድ ዘይን ናቸው። አብሮነት በረመዳን ፕሮግራማችን ላይ በአንድ ወር ከ25 ቀን ነው በ25 ቀን ነው ያሉን ያሐፈዙት። የእሳቸው ስፔሻሉ ነገር ያው ከቁርአን ጋር ነው ህይወታቸው፣ ግን ሂፍዝ ማሐፈዝ አለብኝ ብለው ካመኑ በኋላ ወደ ገጠር ገብተው ቆሎ ነው ምናምን ይዘው 25 ቀን ምናምን ከሰው ተገልለው ማለት ነው ሐፍዘው ተመለሱ ወደ ከተማ። ነው እንግዲህ መካከላችን ያሉ ስለሆነ ከዚህ በፊት ትልቁ ሪከርድ ማቀው ኡበይ ኢብኑ ከዓብ ምናልባት እናውቀዋለን። በ3 ወር ውስጥ አፍዟል። ሌላም አለ ወደ ሐረር ምናምን አካባቢ ያሰማናቸው አሉ። የዚህኛው መረጃ ግን ለየት የሚያደርገው በሁለት ወር ውስጥ በጣም አጭር ጊዜ ውስጥ ነው። በሁለት ወር መሆኑ ብቻ ሳይሆን ተፈጥሯዊ መውሂብ አለው ልጁ፣ ስጦታ አለው። እንደሚናገሩት እዛ ቪዲዮ ላይ ልጁ ለምሳሌ ከ20 እስከ 25 ደቂቃ የሆነ ነገር ማሐፈዝ ይችላል። የሆነ ገጽ ሰተው ለገጽ 3 ገጽ ሰፋናም በዛ ይታፈዝ በቃ በ20 ደቂቃ በ25 ደቂቃ ውስጥ ይጨርሳል ሐፍዞ ማለት። ይሄንን በሌላ መጽሐፍ ነው ያዩት። ስለዚህ ይሄ ወደ ቁርአን ቢመጣ በጣም ውጤታማ ይሆናል ብለው ገምግመው አስገቡት። በሁለት ወር ጨርሶ ቁጭ አለ ማለት ነው ልጁ። የከተማው አስተዳደር እንዲያውም ልጁን ካበረታታ በኋላ የሚናገረው ነገር አለ ለልጁ ማደራ የሚለው ይሄንም ቁርአን ማሐፈዝ በጣም ጥሩ ነው፣ ሌሎችንም ዑለሞችን በዚሁ አቅምህ፣ ምክንያቱም አቅም ከተሰጠው መገደብ የለበትምና በዚሁ አቅምህ እንድትቀጥል አደራ እንላለን ይለዋልና እንግዲህ ይሄ በጣም ደስ የሚል ነገር ነው። ሐሰን ይባላል ልጁ በነገራችን ላይ። እንግዲህ ለማህበረሰቡም ለሁሉም ደስ ይላል። ውስጥ ያለን ታለንት ለይቶ ደግሞ ለዚህ ማብቃትም በጣም የሚያኮራ ነው። የሱን ያዩ የመድረሳው ልጆችም እንደሱ ለማሐፈዝ በጣም እየተነቃቁ መሆኑን እዚሁ ቪዲዮ ላይ ሲናገሩ ይደመጣል ማለት ነው። አንድ አፍታ እሱን ቪዲዮ አሳልፈን ተመልሰን እንምጣ። Yani arkadaşlar şu anda Hasan'la beraber hafızda yüzüne kursa başlayanlar şu an denemede daha bir sayfa 2 sayfa ezberliyor. Böyle bir senede falan bitirmek çok üstün bir başarı. 11 ayda hafız olmak falan da kolay değil. Ama 2,5 ay. Kursta şu anda Acayip bir şey yani. Hasan Allah nazarlardan saklasın. Hasan, fotoğrafik hafızası var demek. Efendim Allah sizden razı olsun. Yani ben burada olmaktan, bu güzel davete icabet etmekten mutluyuz. Bugün böyle bir ülkeyle sizin huzurunda olmamız bizi çok onur etti. Mutlu. Eyvallah. Hangi derslerde daha iyisin? Evet. Matematikte. Ne olmak? Yazılım. Senin böyle disiplinler arası okuman lazım. Sadece bir alanda değil. ቪዲዮ እንደተመለከታችሁት ነው እንግዲህ ያው ልጁ በጣም ሲታይ ራሱ ያስታውቃል። የሆነ የተረጋጋ ምናምን ማንነት ያለው ነው። አሁን በተለይ በዚህ በታብሌት ዘመን ልጆቻችን ስልክ ይወስዳቸዋል፣ ታብሌት ይወስዳቸዋልና በእንደዚህ አይነት እርጋታ ውስጥ ሆኖ በተለይ በጣም አጭር ጊዜ ነው ሰዎች አይደለም ለ5-6 ዓመትም ለፍቶ ቁርአን ሂፍዝ የማይመጣለት ሰው አለ። በእርግጥ የራሱ የሆነ ሲስተም ይፈልጋል። ለምሳሌ ሰዎች ካሉበት አካባቢ ገለል ብለው አሁን መርከዝ የሚገቡ ተማሪዎች ለዚሁ ነው ከከተማው የምቾት ህይወት ወጥተው ቁርአን ላይ ብቻ ፎከስ አድርገው ትምህርቱን ተምሮ እንዲወጡ ለማድረግ ነው ወደ መርከዝ የሚገቡትና ቤት ውስጥ የተለየ ትሪትመንት ቢኖር ልጆች ከታብሌት ጋር ከስልክ ጋር ያላቸው ግንኙነት በትንሹ ለመቀነስ ሙከራ ቢደረግ ከቁርአን ጋር ያላቸው ነገር ከፍ እንደሚል ማሳያ ነውና እነሱ የተጠቀሙት ሌላኛው ቴክኒክ ደግሞ ልጁ ምን አይነት አቅም አለው የሚለውን ነገር በመፈተሽ ነው ይሄን ቻሌንጅ የሰጡትና ልጆቻችን ያሉበት
ቁመና ምን አይነት ነው ምን ቢማሩ ምን አይነት ትምህርት ላይ የተሻለ ውጤት ያመጣሉ ምናምን የሚለውን እያየን ለልጆቻችን ጥሩ ስንቅ የሚሆን ነገር ነው ያቀበልን። እውነት ነው። ሌላኛው መረጃችን እዛው ቱርክ ኢስታንቡል ውስጥ ይወስደናል። በሳለፍነው ሳምንት የተከናወነ ነው። የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን የታደሙበት አንድ የሐፊዞች ምረቃ ፕሮግራም ነበረ። በጣም ደስ ይላል፣ ድባቡ ያምራል። ራሳቸው ደግሞ ኤርዶጋንም ቁርአን ቀርተውላቸዋል። 333 ሐፊዞችን ያስመረቁት ሐፊዞችና ኻጢቦች ናቸው። በጣም ደስ ይላል፣ ያኮራልም ጭምር። አንድ ሀገር መሪ እንደው ፎከስ አድርጎ እንዲህ አይነት ነገሮችን ሲሰራ መመልከት በጣም ነው ደስ የሚለው። ቱርክ ውስጥ እንደ ሪቮሉሽን ነው ከቁርአን ጋር ከሂጃብ ጋር ያው ባለፉት ዘመናት በጣም ታፍኖ የቆየ ነው። ያንን ማህበረሰብ ለመቀየር ደግሞ የቁርአን ትውልድ ያስፈልጋል በሚል በጣም ፎከስ አድርገው ነው የሚሰሩት። በተደጋጋሚ እንደምናየው ብዙ ሐፊዞች ይመረቃሉ። ኢቭን ሂጃብ ታዳጊዎች ሂጃብ ሲለብሱ እንደ ፕሮግራም ይዘጋጅላቸዋል። ከዚህ በኋላ ሂጃብ ለባሽ ነኝ ተብሎ ማለት ነው። ታዳጊዎች ልክ ቡሉግ ሲደርሱ የሂጃብ ቀን ይባልና ሂጃብ የለበሱበትን ነገር የሆነ ሰደቃ አድርገው እንትን ያደምቁላቸዋል። ከዛ በኋላ ሂጃባቸውን አያወልቁም እንደማለት ነውና በጣም ደስ የሚል ነገር ነው። ኤርዶጋን የቀራውን ቁርአን ግን አድምጠነው እንመለስ። ተቀበል ሚና ወሽፍ መርዳና ወርሐም መውታና ቢስሚላሂ ራሕማኒ ራሒም አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون أولئك الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون صدق الله العظيم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين تقبل منا واشف مرضانا وارحم موتانا واستر عيوبنا بسر سورة الفاتحة. مرحبا. ከዛ ባለፈ ወደ ሶሪያ እናመራለን። ይሄ ደግሞ እዛው ቁርአን አካባቢ ሆኖ ቁርአንን በተለየ ሲስተም አንዴ ሰዓሊ ኢሳ ታደለ ምን ሲል ሰማሁት መሰለ ካሊግራፊ ስሰራ ይላል። ካሊግራፊ ስሰራ ለምሳሌ አላህ የሚለውን ስም ወይም እዛ አካባቢ ያሉ የአላህ ስሞችን ስጽፍ የሆነ በቃ የሚያካብበኝ የሆነ በጣም የተለየ መንፈስ አለ ምናምን ይላልና ያን ስም ስጽፍ በቃ ብዕር ራሱ ግርማ ሞገስ አለው እንደዛ አይነት ነገር ይላልና ቁርአን ከማሐፈዙ ጎን ለጎን ደግሞ እዚሁ ካሊግራፊ ላይ ያሉ ሰዎች ወይም ደግሞ ይሄ ኸጥ አካባቢ ያሉ የሚጽፉ ሰዎች እነሱ በራሳቸው ከፊደላት ጋር የሚጫወቱት ጨዋታ አለ። ፊደላትን በጥልቀት በደንብ ዙም አድርገው ይሄ የቁርአንን ተፍሲር ትርጉሙን የማወቅ በደንብ አድቫንቴጅ ይኖራቸዋልና ይሄ ሐሳብ ወደ ሶሪያ ይወስደናል። ወደ ሶሪያ ስንሄድ መሐመድ የሚባል ካሊግራፈር ለረጅም ዓመታት ለ12 ዓመት ካሊግራፊ በመስራት
እና እንዲሁም ደግሞ ስፌት በመስራት ትልቅ የቁርአን ኮፒ አድርሷል። ባለፈው ሳምንት አይተናል። አንድ በጣም ግዙፍ የሆነ ቁርአን አንድ መስጂድ ውስጥ ሲመረቅ አይተናል። ይሄ ደግሞ 12 ዓመት የፈጀበት ኦልሞስት ከ1998 እስከ 2010 ድረስ ባለው ጊዜ ውስጥ ይሄንን አጠናቆ በይፋ አስመርቋል። 12 ዓመት ነው የፈጀበት ቁርአንን በጥልፍ መጻፍ ማለት ነው። ሙሉ ቁርአንን ነው የጻፈው። በጣም ደስ የሚልና የሚያኮራ ነው። አላህ Subhanahu Wa Ta'ala ጥረቱን ይቀበለው። እንግዲህ ከቁርአን ካነሳን በጣም ብዙ መረጃዎች እዚህም እዛም ስለሚገኙ እናሳጥረውና በማጠቃለያ አድርገን በተለይ ደግሞ በሶሻል ሚዲያ ገጹ አሁን አክቲቭ እየሆነ ያለው ቃሪ አብዱል ሙኢን መዲና ኢስላሚክ ዩኒቨርሲቲ እንደተማሪ ይታወቃል። በያዝነው ሳምንት መዲና ኢስላሚክ ዩኒቨርሲቲ አዳዲስ ተማሪዎችን ለመቀበል ዝግጅት አድርጓልና በሳይቱ ገብታችሁ ተመዝገቡ ሚል ማብራሪያ ለቋል። በቲክቶክ ገጹ ታገኙታላችሁ። ቃሪ አብዱል ሙኢን ብላችሁ ትገቡ ታገኙታላችሁ። እሱ ገጽ ላይ በተለይ መዲና ኢስላሚክ ዩኒቨርሲቲ ገብታችሁ መማር ለምትፈልጉ ሁሉ ማለት ነው በዚህ አጋጣሚ መረጃውን አድርሰናችኋል። ገብታችሁ አይታችሁ ምን ይፈልጋል የሚለውን አሟልታችሁ እንድትማሩ እናስታውሳለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ሞዳ መዝናኛችን ነው እየተከታተላችሁ ያላችሁት። ቀዳሚ ፕሮግራም እንጋብዛችሁና እንመለስ። መርሃባ የሞዳ ዝግጅታችን እየተከታተላችሁ ነው ተመልካቾቻችን። ሌሎች ለእናንተ ያሰናዳናቸው ከመውዳ ጓዳ የተዘጋጁ ፕሮግራሞች አሉ። እነሱን ተከታትለን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።